የማይረሳ ደረጃውን የጠበቀ ኦርቶዶክሳዊና ኢትዮጵያዊ ይዘት ያለው መርሃ ግብር ማዘጋጀት አስቧል። እንግዲያው ይህ ፕሮግራም ለእናንተ ነው። በመጀመሪያ ታክብራችሁ ለኦርቶዶክሳዊ ሚዲያ እንደምትስቋሙ ሚዲያ በቃችሁ ይህንን ለምዕመናን ለማስተላለፍ ስለመጣችሁ በእኔና በመዊ ኢቨንት ኦርጋናይዘርስ ላቅ ያለ ምስጋና ማቅረብ እወዳለሁ። ያው መዊ ማለት በግዕዝ አሸናፊ ማለት ነው። ይህንንም ስም የወሰድኩት ካሳደገኝ ደብር ከደብረ መዊ ቅዱስ ሚካኤል ካቴድራል ከሱ ላይ ነው። እዛ ስላደግኩኝ ለዚህ መድረሴ እሱ ስለሆነ በሱ ፍቅሩን ለመግለጽ መዊ ቢባል ነው ሁሌም አብሮኝ ስለሚከተል መርሃ ግብር ማለት ነው። ቤተክርስቲያን ዘርፈ ብዙ አይነት መርሃ ግብሮች አሏት። እጅግ ብዙ አይነት ማለት ነው። ከነዚህ ውስጥ ሰርጎች አሉ፣ ክርስትናዎች አሉ፣ ከዛም ደግሞ የተለያዩ መጽሐፍት የበዙ ምርቃቶች አሉ፣ አብያተ ክርስቲያናት ምርቃቶች አሉ፣ የተለያዩ መንፈሳዊ ጉባኤዎች አሉ፣ የተለያዩ የገቢ ማሰባሰቢያ ፕሮግራሞች አሉ። እንደዚሁም ደግሞ በትልቅ ቦታ እንዳሁን ያልተለመደና እየመጣ የተለያዩ ኤግዚቢሽን አሉ። ከዚህም በተጨማሪ ደግሞ ብዙ ሰው የሚማርበት ወደ እግዚአብሔር የሚመለከትበት ሀዘን ሰው ላይ ሀዘንና ደስታና ሀዘን አንድ ነው። ሀዘንም ራሱ እንደ መርሃ ግብር ነው። እዛ ላይ ብዙ ሰው ይገኛል፣ ብዙ ሰው የሚገኝበት ነው እና ይህን መርሃ ግብር በጠቅለል ስናደርገው ብዙ አይነቶች መርሃ ግብሮች ናቸው። እንግዲህ ከተለመደው ውጭ እንደ መዊ ለምሳሌ ኦርቶዶክሳዊ የሆኑ የተለያዩ ተቋማትን አንድነት በጋራ የሚሰሩ ስራዎችን እነዛን ወደ መርሃ ግብር መቀየር፣ ለምሳሌ በአንድነት የሚያዘጋጁት ጉባኤ ሊሆን ይችላል። አንድነት እንደ ቢዝነስ ተቋም ተያይዞ በአንድነት የተለያዩ መርሃ ግብሮችን ለማዘጋጀት ነው። ግን ማዘጋጀት ሲባል ከምን እስከምን ነው የእናንተ ድርሻ ነው? የኛ ለምሳሌ በእያንዳንዱ ስታየው ከመጀመሪያ ጀምሮ ለምሳሌ በሰርግ ባረግልሽ ከመጀመሪያ ጀምሮ አንድ ሰው ተዋውቆ የሰርግ ሲወስን ምን አይነት ሰርግ መደገስ አለብን ብሎ ማቀድ ሲፈልግ ኢኮኖሚ አለ፣ ቦታ አለ፣ አድራሻ አለ። ይሄኛው የማይደገም በተለይ ቤተክርስቲያን ስርዓት ሰርግ አንዴ ነው ስልሽ ያው በቅዱስ ስጋውና በክቡር ደሙ ከከበርሽ ማትለያዩ ነውና ያንን ደግሞ እንዴት መጠንቀቅ እንዳለባቸው ከነፍስ ጀምሮ ከስጋዊ ጀምሮ ያለውን ነገር የነፍስ አባት መያዛቸውን ቤተክርስቲያን እንዴት እንደመረጡ ምን ያህል እውቀት አላቸው በዚሁ ህይወት ውስጥ ለመኖር ምን አይነት ፈተናዎች ያጋጥማሉ የሚለው እንግዲህ ከነፍስ አባቶቻቸው በተጨማሪ መምህራኖችንም ካስፈለገ ከዛ ከመመደቢያን እንዲያውቁ ካረጉ በኋላ ወደ ፕሮግራሙ ዝግጅት ከቤተክርስቲያን ሰላት ጀምሮ ከመፈራረም ጀምሮ ፕሮግራማቸው እንዴት መሆን አለበት፣ ምን አይነት ሰው ቢገኝ ፕሮግራማቸው ይደምቃል፣ እግዚአብሔር ምን ያህል ይከብርበታል የሚለውን አብረን እናማክራለን። መጀመሪያ ከምንም ከመግባታችን በፊት ቢዝነስ ዲል ከማድረጋችን ወደ ክፍያ ከመሄዳችን በፊት እኛ ወደዚህ ወደ ቤተክርስቲያን ዘርጠው ስለመጡ እንኳን ደስ አላችሁ ብለን ነው የምንቀበለው እና ይህን ደስታ እንዴት ጥሩ ማድረግ ትችላላችሁ፣ ይህን ደስታ ወደዚህ መቀየር ትችላላችሁ፣ በምን አይነት ዘይቤ ፕሮግራማችሁ እናንተንም ሳይጎዳ ቤተሰብ ተደስቶ ቤተክርስቲያን ተገልጣበት እንዲያልፍ ምን ማድረግ አለባችሁ የሚለውን እሱን ሙሉ ተነጋግረን ያንን ከመረጡ ካሰቡ ከወሰኑ በኋላ ወደ ቀጣይ ሂደት እንሄዳለን ማለት ነው። ሀዘንም እንደዚሁ በሆኑ ክርስትና የራሱ ስቴፕ አለው። ጉባኤዎችን ኮሚቴ ከማዋቀር ጀምሮ ምን አይነት ኮሚቴ ያስፈልጋል፣ ጥንቅቅ ያለ ፕሮግራም እንዴት ይመጣል። ለምሳሌ አብያተ ክርስቲያን ምርቃት ብትይ የሰራናቸው አሉ። እነሱን
አንድ ቤተክርስቲያን ሲመረቅ ምን ያስፈልገዋል? አባቶች በምን ደረጃ መከበር አለባቸው? ታቦተ ሕጉ እንዴት መግባት አለበት? ምዕመናኑ እንዴት በዓሉን በግልጽ ማየት አለበት የሚለውን በዝርዝር የምናስቀምጣቸው ብዙ አሉ የሚሞሉ ፎርሞች በየእያንዳንዱ ፕሮግራም እና ከዛ ጀምሮ ጥንቃቄ የምናደርገው። በስኬት ያጠናቀቅነው እንግዲህ ለመጀመሪያ የታላቋ ገዳም የጻድቃኔ ማርያም ስትመረቅ በዛ ላይ በፕሮቶኮል አባቶችን በመከበል ታቦተ ሕጉ መጥቶ የሚገባበትን እንደዚሁ ደግሞ የአባቶች ምዕመናኑ ያለውን ድርሻ እዛ ላይ ከገዳሟ አባቶች ጋር በማማከር ከመጀመሪያ ጀምሮ ከ5 ወራት አካባቢ ጀምሮ ከኮሚቴው ጋር አብሮ በመስራት ኮሚቴ በማደራጀት ማስታወቂያዎችን በመስራት መግለጫዎች በመስጠት የተለያዩ ስራዎችን ከወንድሞቻችን ጋር በመሆን እንደዚህ ነው ሰርቷል። እንደዚህ በቅርብ ደግሞ እጅግ ከ1 ዓመት በፊት ለቡ ቅድስት አርሴማና ቅዱስ ገብርኤል ቤተክርስቲያን እንደዚሁ የሙሉ የምርቃት ሙሉ ምንድነው በቃ አጠቃላይ ከማዋቀር ጀምሮ ሂደቱን ከመከታተል ጀምሮ ምን ያስፈልጋል ጀምሮ በስጦታ ሙሉ ያለው እሱም አብረን እንግዲህ በጋራ ሰራ ያለውና ስኬታማ የሆነበት ከዚህም ደግሞ አዳማ ናዝሬት እንደዚሁ የመሰረተ ድንጋይ ቤተክርስቲያን ሲባሉ እዛ ላይም መጀመሪያ ያስነሳን ይሄንን መዊን በጣም ከድሮ ጀምሮ ቤተክርስቲያን እኔ ከተፈጥሮ ቤተክርስቲያን ሳገለግል ማስተካከል ከምን የሚታይ እንግዶች ሲመጡ ማስተካከል ቤተክርስቲያን ውበቷ ታየ ወይ ሰው ተደስቶ ሄደ የሚለው ውስጥ ያለና የቤተክርስቲያናችን በጣም ዘርፈ ብዙ የሆኑ ኢቨንቶች አሏት፣ ትልልቅ በዓላቶች አሏት። እንደ መስቀል፣ ጥምቀት፣ የተለያዩ ንግስ በየደብሩ ራሱና እንደዚሁ በትንሹ ነው የሚታለፉት። ያኛውን እንደው በደመቀ መልኩ የቤተክርስቲያን ዓለም ተማርኩ የሚመጥባት ለማለት ውስጤ የሚያስብ ነው። ይሄ ነገር መች ነው የሚሆነውን ነገር አስብ ነበር እና ይህንንም በ2015 አካባቢ በትንሹ ራሴ አስቤ እንደዚሁ ጀመር ነው። በተለይ በምድረ ከብድ አቡነ ገብረ መንፈስ ቅዱስ ቅዱስ አደት ያለፉት እዛ ላይ በጣም በቃ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ አድባራትና ገዳማት ሄደሽ ማየተሽ ሊሆን ይችላል። እጅግ ፕሮቶኮሉን በጠበቀ ሁኔታ እጅግ በአማረ ሁኔታ ምዕመኑ ተደስቶ አባቶች ተደስተው ታቦተ ሕጉ እግዚአብሔር ከብሮበት እንዴት ታቦቱ ካወጣት ጀምሮ ምግብ እንዴት ይበላል የሚለው ሁሉ እዛ ገዳም ላይ በአንድታችን እንግዲህ ይደረጋል በየጊዜ እና እዛ ላይ ያንን በቃ ውስጥ የሚሆን ነገር አብረን ከእህቴ ጋር እናደርግ ነበር። ዝግጅት አቡነ ገብረ መንፈስ ቅዱስ ላይ እንደዚህ ይሄ ነገር በብዛት እስካሁን እየቀጠለ ያለ እና እንደዚህ ቢሆኑ ምኞት ነበረኝ በየአድባራቱ በየገዳማቱ። እንግዲህ አጠገቤ ካሉት ወንድሞቼም ሀሳብ ከኔም አንድ ላይ መጥቶ ይህንን ለማድረግ ተነሳሳን። ከዚህ ውጭ ደግሞ ሰርጎቻችን ላይ እንዳየሽው የዓለማዊ ፕሮቶኮል አለው፣ የውጭ የኛ ደግሞ የለውም። ቅዱስ ቁርባን ሲቀበል እንደዚህ የተለያዩ ነገሮችን ሲያደርግ ወይ ሙሽራው ወይ ሙሽሪት ሌላው ላይ ያለው ነገር እኛ ላይ የለም እና ይሄ ደግሞ ይሄ እኮ ከዚህ በላይ ደስ ነው፣ ከዚህ በላይ ትክክለኛው መንገድ ይሄንን ለምን ወደ ፕሮቶኮል አምጥተነው ኢቨንት አድርገነው ልዩ ነገር አንሰራም ብለን እንግዲህ ይህንን አስበን ነው መዊ መርሃ ግብሮች አዘጋጆች የተመሰረቱ። እንደ እግዚአብሔር ፍቃድ እንደጀመርነው እጅግ በጣም ጥሩ ነው። በተለይ የተለያዩ ክርስትናዎች፣ ሰርጎች፣ የቤተክርስቲያን መርቀቶች ማሰባቸው በትንሹ ቢሆን ለማየት ሞክሬያለሁ። ከዚህ በላይ ቢሰራ ለውጥ እንደሚመጣ አውቄያለሁ። ምንም ተደርቷል። ሰው ከስራውን በላይ ይደውላሉ፣ እናማከራቸዋለን። ስራዎችንም አገልጋዮች ጋርም ተቀባይነት አሉ። አገልጋዮች በጣም በተለይ ዘማሪዎች፣ መምህራን እጅግ ደስተኛ ናቸው። እውነት ነው፣ ትክክል ተጠብቆ መገልገል አለበት ብለው እንደዚህ አብረውን በጋራ እየሰሩ ነው። ጥሩ ነው። መዊ ከመዊ ኢቨንት እና መርሃ ግብር ዝግጅት በተጨማሪም በቅርቡ ያው ሚዲያም ወደ ሚዲያም መዊ ሚዲያ የሚል አለን። በዛም
ሁሉም ሰው የሰርግ ምን መሆን አለበት፣ መርሃ ግብሮች እንዴት መደረግ አለባቸው፣ ይህንን ከመደረጋቸው በፊት ምን አይነት ዝግጅት ይኖራቸዋል በተለያዩ መርሃ ግብሮች ማለት ነው እና ይህንን በሚዲያችን እንግዲህ ዳሰሳ የምናደርግበት ይሆናል። እንደዚሁም ደግሞ መዊ በደዚህ ፕሮዳክሽን አለው ራሱን የቻለ እሱ እንግዲህ በቅርቡ ከዚሁ ኢቨንት ጋር በመያያዝ አብሮ ስራ ይጀምራል ማለት ነው። መዊ ያው ይዘን የተነሳ ነው ይመርጡናል እንጂ አያወዳደሩም ነው። ይህን ያለበትን ምክንያት ያው መጀመሪያ ሙሽሮች ወደኛ ሲመጡ ጸሎት እንዲደረግላቸው በሚመርጡት ገዳም እኛም በምንሰጣቸው ገዳም ጸሎት አስይዘን ነው። ጸሎት እናዝላቸዋለን። ያንን ፕሮግራም እንዲሳካላቸው ጸሎት ይቀበላሉ። እንደዚሁም አባቶችን ትምህርት ይወስዳሉ። ይሄ ደግሞ በቃ ፕሮግራሙን ወደው ተአምነውበት የገቡበት እንዲሁም ማለት ከዛ በኋላ እንግዲህ እነሱ በሚፈልጉት እኛም ፕላን በምናደርገው ለእኛ ከሰጡን ሙሉ ፕላን አድርገን እንሰጣቸዋለን። አይ እኛ ደግሞ ይሄ ያለን ካልነው እዛ ላይ ይሄውን ይሆናል እያለን ኦርቶዶክሳዊ ስርዓት በጠበቀ መንገድ እና እነሱም በማይጎዱበት መንገድ ፕሮግራማቸውን ለየት እና ኦርቶዶክሳዊ አድርገን እንሰጣቸዋለን። እሺ በመጨረሻ የማስተላለፈው መልዕክት ያው የተለያዩ ፕሮግራሞችን ለማድረግ ያቀዱ ምዕመናን እንደዚህ ተቋማት በጋራ ይህንን ፕሮግራማቸውን በጋራ ከኛ ጋር በመሆን እናሳምርላችሁ። ኑና እዩን፣ መጀመሪያ ኑና እዩን፣ ካያችሁ በኋላ ትመርጡናላችሁ። አማክሩን። በምትፈልጉት ፕሮግራም ከስር ባስቀመጥናቸው ስልኮች እየደወላችሁ አማክሩን። ፕሮግራማችን ምን ይሁን እንዴት ይሁን ብላችሁ ለተጨነቃችሁ ኑና ጠይቁን። እኛም የምትፈልጉትን አገልግሎት እንሰጣለን። መጨረሻ የጉስቋም ሚዲያ ማመስገን እፈልጋለሁ። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በሀገር ውስጥ ውጭ ያላችሁ እንዲህ አይነት ሚዲያዎችን ፎሎው በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የተለያዩ ኦርቶዶክሳዊ ሪቪው ስትፈልጉ እዚህ በመምጣት ማማከር ትችላላችሁ። ድርጅቶቻችንን አስተዋውቁልን የምትሉ ካላችሁ ቀጥታ ከስር ባለው ስልክ በመደወል ወደ ጉስቋም ሚዲያ ጎራ በማለት አንድ የሆነ ትልቅ ስራ ማግኘት ከፈለጉ ፎሎ ያድርጉ። የተለያየ መንፈሳዊ ተቋም፣ ማህበር፣ በጎ አድራጎት ድርጅት፣ ትምህርት ቤት ያላችሁ ኦርቶዶክሳውያን ምዕመናን ስክሪኑ ላይ በማስቀምጠው ስልክ ልትደውሉን ትችላላችሁ። ሌሎች ቪዲዮዎቻችን እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። በቀጣይ እስከምንገናኝ ቸርን ሰንብት።